ምዕራፍ 52 ሴዴቅያስ መንገሥ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሠ። እናቱ ማሚጣል የተባለች የሊባና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ፣ ከፊቱም አውጥቶ እስኪጥላቸው ድረስ። ይህ በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና። ሴዴቅያስም በባቢሎን ንጉሥ ላይ አመፀ። ሴዴቅያስም በነገሠ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነፆርና ሰራዊቱ ሁሉ በኢየሩሳሌምም ላይ መጥተው ከበቧት፣ በዙሪያዋም እርድ አደረገ። ከተማይቱም እስከ ንጉሡ እስከ ሴዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበር። በ4ኛው ወር በ9ኛው ቀን በከተማይቱ ራብ ጸንቶ ነበር። ለአገሩም ሰዎች እንጀራ ታጣ። ከተማይቱም ተሰበረች፣ ሰልፈኞችም ሁሉ ሸሹ። በሁለቱም ቅጥር መካከል ባለው በር ወደ ንጉሡ አትክልት በሚወስደው መንገድ በሌሊት ከከተማይቱ ወጡ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በዓረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉት፣ በኢያሪኮም ሜዳ ሴዴቅያስን ያዙ። ሰራዊትም ሁሉ ከእርሱ ዘንድ ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለባት በሐማት ምድር ወዳለችው ወደ ሪብላ አመጡት። እርሱም ፍርድን በእርሱ ላይ ተናገረ። የባቢሎንም ንጉሥ የሴዴቅያስን ልጆች በፊቱ ገደላቸው፣ የይሁዳንም አለቆች ሁሉ ደግሞ በሪብላ ገደላቸው። የሴዴቅያስንም ዓይኖች አወጣ። የባቢሎንም ንጉሥ በሰንሰለት አሰረው፣ ወደ ባቢሎንም ወሰደው፣ እስኪሞትም ድረስ በግዞት ቤት አኖረው። በባቢሎን ንጉሥ በናቡከደነፆር በ19ኛው ዓመት በ5ኛው ወር በወሩም በ10ኛው ቀን በባቢሎን ንጉሥ ፊት የቆመው የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርን ቤትና የንጉሥን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ ታላላቆችን ቤቶች ሁሉ በሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ሁሉ ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን የሕዝቡን ድሆች በከተማም ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የሕዝቡንም ቅሬታ አፈለሰ። የዘበኞቹም አለቃ ናቡዘረዳን ከአገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት የነበሩትን የናስ ዓምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናሱን ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶችንና መጫሪያዎችንም፣ መኮስተሪያዎችንና ድስቶችን፣ ጭልፋዎችንም የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የዘበኞችም አለቃ ጽዋዎችንና ማንደጃዎቹን፣ ድስቶቹንና ምንቸቶችን፣ መቅረዞችንና ጭልፋዎቹን፣ መንቀሎቹንም፣ የወርቁን ዕቃ በወርቅ የብሩንም ዕቃ በብር አድርጎ ወሰደ። ንጉሡ ሰሎሞንም ለእግዚአብሔር ቤት ያሠራቸውን 2ቱን ዓምዶች፣ አንዱንም ኩሬ፣ ከመቀመጫዎቹም በታች የነበሩትን 12ቱን የናስ በሬዎች ወሰደ። ለእነዚህ ዕቃዎች ሁሉ ናስ ሚዛን አልነበረም። ዓምዶቹም የአንዱ ዓምድ ቁመት 18 ክንድ ነበረ፣ የዙሪያውም መጠን 12 ክንድ ነበረ። ውፍረቱም 4 ጣት ያህል ነበረ፣ ባዶም ነበረ። የናሱም ጉልላት በላዩ ነበረ። የአንዱም ጉልላት ቁመት 5 ክንድ ነበረ። በጉልላቱም ላይ በዙሪያው ሁሉ ከናስ የተሠሩ መረበብና ሮማኖች ነበሩበት። በሁለተኛውም ዓምድ ደግሞ እንደዚህ ያለ ነገርና ሮማኖች ነበሩበት። በስተ ውጭም 96 ሮማኖች ነበሩ። በመረበቡም ዙሪያ የነበሩ ሮማኖች ሁሉ 100 ነበሩ። የዘበኞቹም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ወሰደ። በከተማይቱም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ፣ በከተማይቱም ከሚገኙት በንጉሡ ፊት ከሚቆሙት 7ቱን ሰዎች
የአገሩንም ሕዝብ የሚያሰልፈውን የሰራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ 60 ሰዎች ወሰደ። የዘበኞቹም አለቃ ናቡዘረዳን ወስዶ የባቢሎን ንጉሥ ወዳለበት ወደ ሪብላ አመጣቸው። የባቢሎንም ንጉሥ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። ናቡከደነፆር የማረከው ሕዝብ ይህ ነው። በሰባተኛው ዓመት 3023 አይሁድ፣ ናቡከደነፆርም በ18ኛው ዓመት 832 ነፍስ ከኢየሩሳሌም ማርኳል። በናቡከደነፆር በ23ኛው ዓመት የዘበኞቹ አለቃ ናቡዘረዳን ከአይሁድ 745 ነፍስ ማርኳል። ሰዎች ሁሉ 4600 ነበሩ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ25ኛው ቀን የባቢሎን ንጉሥ ዮርማሮዴክ በነገሰ በአንደኛው ዓመት የይሁዳን ንጉሥ የኢዮአኪንን ራስ ከፍ ከፍ አደረገ፣ ከወህኒም አወጣው። በመልካምም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር። የባቢሎንም ንጉሥ በሕይወቱ ዘመን ሁሉ እስኪሞት ድረስ የዘወትር ቀለብ ዕለት ዕለት ይሰጠው ነበር።